ሰላም እንዴት ናችሁ? ይሄን ቪዲዮ እንዲያዳምጡት እስቲ። ግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኙ ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ዘንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ካሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። ከውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ። መልካም እንግዲህ ይህች ህፃን እንዴት እንደምትናገር ሰምታችኋታል። ካህናቶቹን ደብተራ፣ ጠንቋይ፣ ኪሳችሁን መሙያ፣ ቅራቅንቦ ሶስት እንትን የምታመልኩ የሌለ ነው ስድቡ። ግጥሙ ጠንከር ያለ ነው ይታወቃል። ህፃኗ እንዳልጻፈችው መድረክ ላይ የቀረበ ነው። ኡስታዞችና ሼኮች በተቀመጡበት ነው የግጥም የቀረበው። ይህን ግጥም የጻፈው ተራ ግለሰብ እንዳልሆነ በደንብ ያሳወቅ ነው እና ለቀጣይ ትግል ተዘጋጅተናል። ዊችዝ እናርዳችኋለን ነው እስልምናውን እናውቀዋለን። ቀጣይ ትግል ምንድን ነው የሚለውን እና በዚህ መጠን ካህናቶች ሲሰደቡና ቄሶች ካህናት ወይ ማስተማር አይችሉም፣ ቄሶች እንደዚህ ናችሁ፣ ድግምተኞች፣ መተተኞች፣ ቆሞ ቀሮች፣ እንደ አየር ላይ እንደተለቀቀ ፊኛ ያበጣችሁ፣ ብቻ የስድብ መዓት ነው በግጥም ውስጥ የታጨቀበት። እስካሁን ድረስ እኔ እንጃ ካህናቶች ሲቃወሙ እያየው አይደለም ወይም ቪዲዮ አልደረሳቸውም። አይደል ነው ከቤተ ክህነትም ምንም የተባለ ነገር እስካሁን አልሰማውም። በትንሽ መድረክ ላይ ቀረበ አይደለም ትልቅ መድረክ ላይ ቀረበ ነው። ግዕዝን መሰረት አድርጎ ቤተክርስቲያንን በዚህ መጠን መሳደብ፣ በዚህ መጠን ለማዋረድ መሞከር፣ ቤተ ክህነቱ ዝምታ፣ ማህበረ ቅዱሳንም አይቶ ዝም ካለ በጣም ያስተዛዝባል ማለት ነው። እንዲህ በቀላሉ የሚታለፍ ጉዳይ ስላልሆነ ማለት ነው። ሌላኛው ግዕዝ ከመተት ጋር እንዴት እንደተያዘ አልገባኝም። ቋንቋ መተት ከሆነ ያነበበችበት ግጥም ራሱ ፊደሉ ራሱ የግዕዝ ውጤት መሆኑን አላወቀችውን አላቅም። በእርግጥ ህፃንች እሷ። የጻፈው ሰውዬ ግን ግጥሙን ሲጽፍ የጻፈው በመተት ቋንቋ ነው ማለት ነው። ሰዎቹ ታርጌት አድርገው አረብኛን ለማስፋፋት እና አገር በቀል ቋንቋዎችን ለማጥፋት እየሄዱበት ያለው ርቀት ሰፊ ነው። ለምሳሌ ስልጤ ዞን ላይ ወደ 45 ትምህርት ቤቶች አረብኛ ቋንቋ እየተሰጠ ነው። እንዲሰጥ ትእዛዝ አመራር አስተላልፈዋል ማለት ነው። ልብ በሉ፣ ወደ 45 ትምህርት ቤቶች ላይ የአረብኛ ቋንቋ ግዕዝ ሲሆን እንዴት እንደሚጮሁ እዩዋቸው። ሶማሌ ክልል ላይ ደግሞ ወደ ተወሰኑ እንትኖች ዞኖች ላይ በሸሪዓ ብቻ እንዲተዳደር እየሰሩ ነው። የኛዎቹ ተኝተዋል ስቲል። ድግምት ምናምን ያሉት ከምን ጋር የተያዘ ነው? ሳያል ቡካሪ 57:65 ላይ ናዋይትር አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wife while he actually had not.
ነቢዩም በጊዜው ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደረገ ይመስለው ነበረ እና ሰዎቹ በቅዠት ውስጥ የነበሩ ነቢያቸው ራሱ ድግምት ተሰርቶብኝ ነው እያለ ሚስቶቹ ሳይገናኝ የተገናኘ የሚመስለውና እላዩ ላይ የዘር ፈሳሹን የሚለቅ ሰው ነበረ። ይህንን ሰውዬ እየተከተሉ ሲቃዥ ቆይና ምንድን ነው ሲሉት ድግምት ተሰርቶብኝ ነው ይላል። ውድቀታቸውንና ሽንፈታቸውን በድግምት የሚያሳብቡ ካህናትንና መምህራንን በመሳደብ የቆሙ ናቸው። ለዚህ ለግጥም ግን በቀላል በትንሽ ቦታ የቀረበ ስላልሆነ ትልልቅ ኡስታዞች ባሉበት የቀረበ ስለሆነ ከቤተ ክህነት ለእንደዚህ አይነቱ ግጥሞች ቀጠን ያለች ደብዳቤ ነገር ወይንም ደግሞ መግለጫ እንፈልጋለን። ለምዕመኑም ማስጠንቀቂያና ማንቂያ እንድትሆን ማለት ነው። እነሱ በጣም እየሰሩበት ነው። በጣም ደጋግመን ነግረናችኋል። ቀላል ነገር አይደለም እየተካሄደ ያለው። ተናበው እየሰሩ ነው። አስተውሉ። ተናበው እየሰሩ ነው። ናይጄሪያ ላይ በቀን 3 ቤተክርስቲያን በትንሹ እየተቃጠለ ነው። በወር ከ100 ቤተክርስቲያን ያላነሰ እየወደመ ነው፣ በጂሃዲስቶች ማለት ነው። በአመት 1200 ቤተክርስቲያን እየወደመ ነው። የት? ናይጄሪያ ላይ። በጥቂት ዓመታት ውስጥ ወደ 100 ክርስቲያኖች ናይጄሪያ ላይ ብቻ ወደ 100 ክርስቲያኖች በእነኚህ በሙስሊም ጂሃዲስቶች ታርደዋል። እንዲህ ቀላል እንዳይመስላችሁ። ይሄ ነገር እኛ ጋም አንዳንድ እያለ ነው። ቸር ቆዩኝ።